የዛሬው ደግሞ ማለት ነው ለየት ያለ ነው። የሀይሚዬ ቅኔ አትጠገብ። እኔ ቅኔሽ ንግግርሽ በቃ አትጠገብ ብዬሻለሁ ሀይሚዬ፣ የኔ አትጠገብ ማለት ነው። እንደዚህ ንግር በቃ በፍለግ ቀላል አልሳኩም። እግዚአብሔርን ቤተሰቦች ቀላል አያስቅም የሀይሚ ቅኔ። የኔ ቅኔ ዘራፊ ደግሞ እኮ በጣም ነው ቅኔ ስናገር በጣም ትችላለች። ድስት ግጣሙን አያጣም። ሀይሚዬ ለማንኛውም ግጣሙ የብሩኬ ግጣም አንቺ ብቻ ነሽ ብዬ ነው የማስበው። ምክንያቱም የምትሄዱት እናንተ አብራችሁ ናችሁ። የቤት ልጅ ለቤት ልጅ በጣም ይሄዳል። አይ ብሩኬ ማለት ነው የዋህነቱ ነው እንደዚህ የሚያደርገው። የዋህነቱ ሰው አግኝቷል፣ የሚናደር ሰው አግኝቷል። ሀይሚዬ ንዴት የሚባል ነገር እንደማያቅሽ እንደው አያቅ መሰለኛ። ይቡራ እንደው ምን ተሻለ የኔ ወንድም፣ የኔ ዋህ፣ የኔ ምን ልበለ በቃ እንደው እንደዚህ። በነገራችን ላይ ማለት ነው እኔ ትላንትናው ቪዲዮ ማለት እንደው እንኳን አይደለም ለኛ ብሩኬንና ሀይሚን በደንብ ለሚያቅ ይቅርና እንደው ለማያቅ ለአዲስ ከስተመር ራሱ ብሩኬ የእውነት ፍቅረኛ ይዞ መጥቶ ነው ብሎ የሚያምን አለ ብዬ አላስብም። ምክንያቱም ሁኔታቸው ያስታውቃል። ሀይሚን ምክንያቱም ይጀመር ቪዲዮ የተጀመረው በሌላ ሴት ነው። ቪዲዮ ያለቀው ደግሞ በሀይሚ ስም ነው። ሀይሚ እንዳለ ነው እንግዲህ ቪዲዮውን የጨረሰው እና በጣም ይገርመኛል አንዳንዴ የዋህነትህ ሀይሚን ለማናደድ እነዚህን ዝም ብለህ ከማንኛውም ሰው ጋር ሲላፉ የቆዩ ሴቶችን የምታመጣው ነገር በጣም ይገርመኛል። በጣም ብዙ ቪዲዮ በጣም አይቻለሁ ከነ ዳጊ ጋር ከነ ማነው ስሙ ዳጊ፣ ከዛ ማነው ዳኒ፣ አዎ ከነሱ ጋር አይቻታለሁ ልጅቷን ማለት ነው። በጣም ከብዙ ሰዎች ጋር ወንዶች ጋር ምናምን ቪዲዮ ትሰራለች። ቲክቶከር ናት ልጅቷ እና ስሟ ማን ነው ላላችሁ እኔ ስሟን አላየሁትም። ስሟ ግን እንደዛው ነው መሰለኝ ሊንዳ ነው የሚለው ይመስለኛል። እኔ ብዙ ተከታታዩዋ ስላልሆንኩ አይመጣልኝም፣ ግን በተደጋጋሚ ቲክቶክ ላይ አይቻታለሁ። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ብሩኬ ትላንትና ባደረገው ነገር እንግዲህ ያዘናችሁም አላችሁ፣ የተከፋችሁም አላችሁ፣ ብሩኬን የተሳደባችሁም አላችሁ፣ ደስ ያላችሁም እንደውም አላችሁ። ማለት ብሩኬ በቃ ከሀዘን ወጣ፣ ከሌላ ሴት ጋር ሆነ፣ ከሀዘን ወጣ ምናምን ብላችሁ የተደሰታችሁ አላችሁ። እንዲሁም ደግሞ ለሀይሚ እያዘናችሁ ምናምን አላችሁ። እኔ በበኩሌ ሀይሚን አውቃታለሁ፣ ተማመንባታለሁ፣ በብቃት እንደምትወጣው አውቃለሁ። ጀግና ናት፣ ጠንካራ ሴት ናት። መግቢያዋን ታውቃለች፣ መውጫዋንም ታውቃለች። እና ያን ያክል ያስከፋታል ብዬ አላስብም። ሌላ ደግሞ ብሩኬ ለምን ሴት ይዞ መጣ ምናምን ብላችሁ ለተናደዳችሁ ሰዎች እነዚህ ሁለት ልጆች ማለት ነው እየተገናኙ ያልሆነ ቃል ይጣጣላሉ እና ብሩኬ እልህ ነው በቃ። ብሩኬ ይዞት የመጣው ይችን ሴት ሀይሚን ለማናደድ ነው እንጂ ፍቅረኛዋ እንዳትሆነች ደጋግሜ ተናግሬያለሁ። ሌላ ደግሞ ከጠላቶቹ ጋር የነበረችን ሴት ፍቅረኛው አድርጎ ይዟት ሊመጣ አይችልም፣ ልታውቁት የሚገባው። ሁለተኛ ያው አይታችሁታል፣ ትናንትና እኔ ጋር የመጣች ሴት በሙሉ የሆነ ነገር ፈልጋ ነው ማለት አይደለም እያለ ነበረ። በተደጋጋሚ ሳትአዝኑብኝ ስሙት እያለ ነበረ። በዚህ በቃ ሙሉ ለሙሉ ውሸት እንደሆነ ማወቅ ትችላላችሁ፣ ባነጋገሩ በሁኔታው ማለት ነው። ሌላኛው ደግሞ ያው እጁንም ይዛ ነበረ፣ እንቅንቅ ልጥፍጥፍ ምናምን የሚሉት ያው ለማስመሰል ነው እንጂ የእውነት ፍቅረኛ እንደዚህ በአንድ ቀን በሁለት ቀን ፍቅር ሲጀመር ዝም ብሎ እንደተፈለገ ገብቶ እንደተፈለገ የሚወጣበት አይደለም። አንድ እውነት የሚዋደዱ ፍቅረኛሞች፣ እውነት የሚፋቀሩ ፍቅረኛሞች ከተለያዩ በኋላ ራሱ እንደው ከተለያዩ ስልክ ራሱ አጠፋፍተው ከተለያዩ በኋላ ሌላ ፍቅረኛ ለመያዝ ወይም ሌላ ጓደኛ ለመያዝ በትንሹ 6 ወር ይፈጃል። በትንሹ የእውነት ለሚፋቀሩ ሰዎች ማለት ነው። እና ብሩኬ እንኳን አይደለም በአንድ ወር ውስጥ በ6 ወር ውስጥም ሌላ ፍቅረኛ ለመያዝ ጊዜ አይበቃውም።
ምክንያቱም ሀይሚና ብሩኬ አይዋደዱም ማለት ስህተት ነው ብዬ ነው። አመት ሙሉ እንደዚህ የፍቅር ላይፎችን እነሱ አፍ አውጥተው ፍቅረኛሞች ነን ባይሉ ሲያሳልፉ የነበሯቸው ጊዜያት የፍቅር ጊዜ እንደሆነ ነው የምረዳው። እና እነዚህን ጊዜያቶች ደግሞ እንደዚህ ዝም ብሎ በከንቱ በአንድ ወር ውስጥ የሚለወጥ ነገር አለ ብዬ አላስብም። ሀይሚዬም ደግሞ እንደዚህ ዝም ብላ ያዙ ይልቀቁኝ የምትለው አይኑን ማየት አልፈልግም ህይወቴን አበላሽቷል ምናምን የምትለው ለጊዜው የሆነ የተናደደችበት ነገር ስላለ ነው። እሱን ደግሞ እሷና እሷ ብቻ ናቸው የሚያውቁት። ያለማንም እሷና አንድ እግዚአብሔር ናቸው የሚያውቁት ውስጥ ያለውን የተበደለችውን፣ የተደረገችውን፣ የተሰማትን መጥፎ ስሜት የምታውቀው እሷ ናትና እንግዲህ ያው ተዛዝተው ነበረ። እሱም አሳይሻለሁ እሷም አሳይሻለሁ ብላ ነበረ። ያው ዛሬ እንግዲህ ብሩኬ ሊያሳየን ይችን ሴትዮ ይዞ መጣ። ግን ምንም የፍቅር አይነት ነገር አላየንም። ሀይሚዬ ደግሞ ዛሬ እንግዲህ በቲክቶክ ስቶሪዋ ላይ ድስት ግጣሙን አያጣም ስትል የራሷን ሀሳብ ቁጭ አድርጋለች። ግን እኔ በሳቅ ነው የፈነዳሁት። በሳቅ 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 እኔ ድስት ግጣሙን አያጣም። ሀይሚዬ ግን ማለት ነው ይሄንን ስቶሪ ራሱ ማለት ነው አስበሽ ቁጭ ማድረግሽ እንደተናደርሽ ነው ያስወገረብሽ፣ እንደተናደርሽ ነው የሚያስታውቀው። ተናደሻል እንዴ እኔ ቆንጆ? እና እንዴ የምትወዱት ሰው እንኳን አይደለም የምትወዱት ሰው ማለት ነው ስንት ኧረ ቅናትማ አይቀርም ትቀኛለሽ ሀይሚ። የሆነ ነገር እንኳን ቀንተሻል ከሶሴ ጋር እንደዛ በቃ ኦ ያልሽው ያው ስለምትወጁ ቀንተሽበት ነው። ብሩኬም ደግሞ ከዳኒ ጋር እንደዛ ስትሆን ሀይሚ ስለ የነበረው ስለሚቀናባት ነው። አንድ ሰው በሚወደው ሰው ደግሞ መቅናት ግድ ነው፣ ስለሚቀናባት ነው። ለማንኛውም ሀይሚና ብሩኬ ተለያዩ ብላችሁ በቃ ለየላችሁ ጨረሱ ብላችሁ የምታለቃቅሱ ሰዎች፣ ተስፋ ቆርጠናል የምትሉ ሰዎች እኔ ዛሬ እንደ አዲስ ተስፋ ላለምልማችሁ። ሀይሚና ብሩኬ መቼም አይለያዩም፣ መቼም አይጣሉም። እውነታውን ልንገራችሁ። ከዛ ባለፈ ደግሞ የቲክቶኩ ጦርነትን እንደው በልክ ብታደርጉት ባታበዙት፣ በዚህ ልክ ባይሆን በጣም ይደብራል። ምንም በማይመለከታችሁ ምንም በማያገባችሁ የራሳችሁን ህይወት ብትኖሩ መልካም ነው ባይ ነኝ። የሰው ህይወት ውስጥ እየገባችሁ አታለውሱ። የራሷ አሮባት የሰው ታማስ ስላለች አሉ። በጣም ነው የሚደብረው። ቢያንስ እንኳን እሺ አስተያየት ስጡ፣ ችግር የለውም ታውበሉ ታይበሉ። ግን እንደው መዘቃዘቁ ምናምን በጣም ነው የምታስጠሉት። በተለይ ቲክቶክ መንደር እግዚአብሔርን ይሄ ጨረቃ ፋሚሊ የብሩኬ ደጋፊ የሀይሚ ደጋፊ ምናምን የሚሉትን ማለት ነው የምር እኔ ባላይ ራሱ ደስ ይለኛል። በቃ ያለማየት አካውንት ቀይሬ በሌላ አካውንት ሌላ ቲክቶክ እየተጠቀምኩ ነው። ምክንያቱም የዛኛው አካውንቴ ብዙ ፎሎወር ባይኖረኝ 2000 ፎሎወር ብቻ ነው ያለኝ። ግን ገዝታ አልገባም፣ ላይቭ አልከፍትም ምናምን ነገር ግን በቃ ባልከፍት ይሻላል፣ ባልገባ ባልከታተል ይሻላል። ምክንያቱም በጣም ነው የሚደብረው። ከሁሉም ሰው የተለያየ ነገር ስትሰሙ ደግሞ አይምሯችሁ በቃ ቀውሶ ቁጭ ነው የሚለው ምር ብሏችሁ ማለት። ስለዚህ አለመስማት ይሻላል። እንደኔ የሚጨንቃችሁ የሆነ ነገር በሰማችሁ ቁጥር በጣም ጭንቀታም ከሆናችሁ ቲክቶክ ላይ ገብታችሁ እንደዚህ አይነት መጥፎ ነገሮችን የሚሰዳደቡትን የሚጨቃጨቁትን ባታዳምጡ ደስ ይለኛል። ይሄን ነው ልላችሁ የምወደው። ሀይሚዬ ቀኔ እንግዲህ የተመቻችሁ በላይክ አሳዩኝ፣ ኮሜንት ላይ ዱቅ አድርጊልኝ። ሀይሚዬ የኔ ጀግና የኔ ጎበዝ እንደምትጎብዥ አውቃለሁ። ጠንካራ እንደሆንሽ አውቃለሁ። እንደማይከፋሽ አውቃለሁ። ጎበዝ እንደሆንሽ ያለማንም እርዳታና ድጋፍ የመጣብሽን ነገር በሙሉ ተቋቁመሽ እንደምታልፊው አውቃለሁኝ። ብሩኬ ደግሞ ሀይሚን አናድዳለሁ ብለህ ያልሆነ ውሳኔ ውስጥ እንደማትገባ ተስፋ አለኝ። ራስህን እንደምትጠብቅ ትልቅ ተስፋ አለኝ። ምንም ቢሆን ከነዚህ ግን አንዳንድ ጊዜ እንደዚህ አሳሳሽ ሴቶች ከሆኑ ሴቶች ጋር ባትመጣ ደስ ይለናል። እንደዚህ ወጣ ያለ ባህሪ ካላቸው ሰዎች ጋር ባትመጣ ደስ ይለናል። ለምን ለአንተም ለሀይሚም ደህንነት ሲባል። ምክንያቱም እናንተ ተለያየን ትላላችሁ፣ እንዳልተለያያችሁ እኛ ውስጣችን ያውቀዋል።